አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ሰላማችሁ ብዝት ትተረፍ ይበል። እንደዚህ መልካም መልካም ሰዎችን አላህዬ ብዝት ያድርግልን ያ አላህ። አገራችንም የምትኖረው እኛም የምንቆየው መልካም ሰዎች ስላሉልን ነው። ሁላችንም ሙጅሪም ከሆንማ አላሁ ሙስተዓን አዱንያ ጥሩ አይሆንም። አሁን ይሄ ወንድማችን ማለት ነው አላህ ይጠውል ዑምረክ ይስዒድክ ኢንሻአላህ። ርዝቅ በርዝቅ ላይ፣ ጤና በጤና ላይ፣ ሀብት በሀብት ላይ፣ መኪና በመኪና ላይ እኔ ዱአ አረግልሃለሁ ወላሂ ለመልካም ሰዎች እንደው ያ ረብ ጨምሮ 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 ረህማን ይስጣቸው እሱ የኸለቃቸው ጌታ። ለምን ብትሉ አላህ በሰጣቸው ነዓማ ሳይጎሩ ኩራተኛ ሳይሆኑ ሰውን እንደዚህ ብለው ተሸክመው ሳያዩ በተለይ ደግሞ እናትና አባትን የሚንከባከቡ የሚያከብሩ ልጆችን አላህዬ ያኛውንም ሀገር ይሄኛውንም ሀገር እርዝቅ በርዝቅ ላይ ጤና በጤና ላይ እርሜ በእርሜ ላይ ሰጥቷቸው እነሱንም ልጆቻቸው ያያቸው እንዲያከብራቸው ያደርጋቸው። ወላሂ መልካም ስራ መስራት ነው። ይሄ ልጅ ይሸኛል እናቶችን ከቤተ ክርስቲያን መንገድ ላይ ሲሄዱ አልሙሂም መንገድ ላይ ያገኛቸውን ተስራ መልስ እሱ በቃ ሰው በየቀኑ ይሸኛል እና ያዋለው ፌስቡክ ላይ ይወስታል ማለት ነው። እና እነዚህን አባ ምን አሉ? ሰው የለም እንዳልል ሰው አለ፣ ቀን የለም እንዳልል ቀን አለ አሉ። እውነት ናቸው፣ እውነታቸውን ነው። ሰው የለም በቃ እጅን አነሳው ከሰው ልጅ በቃኝ ሲባል መልካም ሰዎችን እናያለን እንደዚህ ማለት ነው። ደግሞ ቀን ጨልሟል ብለን አለቀልን ስንል ደግሞ ያ ሁሉ ለቅሶ ያ ሁሉ መከራ ያ ሁሉ ጭንቀት አልፎ ሌላ ቀን ይመጣል። ወላሂ አጂብ ትክክል ትክክል። ወላሂ የሰው ልጅ እኔ እንጃ። እና ይሄ ወንድማችን በቃ እኔ እንጃ አባ እማ እናቴ ኑ እያለ ይሸኛል። በአሁኑ ሰዓት ጊዜው አስከፍቷል። አገኘነው መኪና ጥልቅ ታልን ግን ዋጋ እንከፍላለን ማለት ነው። እንደዚህ መልካም ሰዎች አሉ። ደግሞ እንደዚሁም ደግሞ እንሸኛችሁ ብለው አደጋ ውስጥ መከራ ውስጥ የሚጨምሩ ሰዎች አሉ። ገባቸው አይደል? አንዳንዶቹ ይጠራጠራሉ። ለምንድን ነው እንዴት ነው ማለታቸው አይከፋም። ላዚም መጠንቀቅ አለብን። ያዩት ሁሉ አይበላም የሚባል የለም። ያዩት ሁሉ አይበላም። እና ይሄ ልጅ ማሻአላ ባረከላ እናቱን ይዞ በቀደም ሳይ እናትዬ እያለ እኔ እናቱን የሚንከባከብ ልጅ በጣም ነው የሚያስለቅሰኝ። ከሴትም ከወንድም እናቱን ያከበረ ልጅ በጣም ነው እንባ የሚረግፈው። እናት ይገባታል፣ እናት ይገባታል። አባትም እንደዛው። እናት አባትን ያልተከበረ እናትና አባትን ያላከበረ ማንን ሊያከብር ነው? እናትና አባትን የገለመጠ እናትና አባትን የሰደበ እናትና አባትን የገፋ እሱ ሸባብ እንደሆነ እኮ አይቀርም፣ ጎረምሳ እንደሆነ ወጣት እንደሆነ አይቀርም። ነገ እሱም በዛች በሶስት እግር መሄዱ አይቀርም። ሶስት እግር ስላቸው አንደኛዋ ምርኩዝ ናች። ያው ሁለቱ አላህ የፈጠረለቱ ነው። ሶስተኛዋ ያቺ ምርኩዝ ናች። ገደፍ ብሎ መሄዱ አይቀርም እድሜ ከሰጠው ማለት ነው። ያ ልጅ ግን እናትና አባትን አስለን የውጭን ሰው የሚወድ ልጅ እናትና አባቱን ያከብራል። እመኑኝ ማለት ነው። አንዳንድ ሰው ደግሞ አለ ለውጭ ሰው በቃ አክባሪ አይናፋር አንገት ደፊ፣ ለቤት ደግሞ እሾክ ታውቃላችሁ። እሾክ ከቤት ውስጥ በቃ ሰውን እናትና አባቱን ቤተሰቡን የማያከብር እሾኮች አሉ። እነዛ ደግሞ አላህ ብለዋል የኛም ነብያችን ሰለላሁ ዐለይሂ ወሰለም ኸይረኩም ኸይር ስራ ከቤተሰብ ይጀምራል። ኸይረኩም ለሐለኩም ያኔ ጥሩ ንግግር ጥሩ ስለ ምግባር ከቤተሰብ ነው። ከቤተሰብ ከዛ ለዘመድ አዝማሪ ጎረቤት አላደን። እናት እዚህ እያለቀሰች ሌላን ሰው ብትካድሙ አይሆንም። ይሆናል ወንድሞቼ እህቶቼ ማለት ነው። እንደችን ቪዲዮ የምታዳምጡ እናትና አባቴ እዛ እያለቀሱ እየተቸገሩ ለውጭ ሰው እኔ ብሸከም ባስተናግድ ይሆናል? አይሆንም። ያቺ 9 ወር የተሸከመች እናት አባት እሱን ለማሳደግ ብዙ መከራ ያየ እነሱን ተንከባክቦ ሲቆጡት ዘወር ዘወር ብሎ መጣ ብሎ በረድ ሲልላቸው አባ እናት እኮ እማ ሲሏት በቃ የሆነ ነገር አለ አይደለም? የሆነ በቃ እናት እኮ ሩሩ ነች።
እና ይሄ ልጅ እኔ እንጃ ማሻአላ ባረከላ እናቱን ሲያከብር እናቱን ሲያይ እኔ እንጃ አላህ ይጠብቅህ። እንደው ለሁላችሁም አላህ ይጠብቃችሁ። ለሁላችሁም እንደዚህ ሩህሩህ ሰውን የምታግዙ አላህ ያደርጋችሁ። ወላሂ ሰውን በቀናነት ካድሙ። የካደማችሁት ሰው ከይረ ስራችሁ ለዛች ለጨለማ ቀን ትሆናለች። በቀደም እንደዚች የሆነች ህፃን ልጅ ወንድሟን አዝላ እናቷ ልብስ እያጠበች ነው። እናቷ ልብስ አጠባ ሄዳ መሽቶባታል። ተሩቅ ሰፈር ነው የመጣችውና ስንት አስፋልት እያቋረጠች ሴት እህቷን ተሸክማ ቢያንስ 8 አመት 10 አመት ቢሆናት ነው እንግዲህ ሀገራችን ህፃኖች ሁላችንም ያደግ ነው ህፃናት ታናሾቻችንን በማዘል ምን በማለት ቤት በመጠበቅ ነው። መቼም ያው ታውቃላችሁ እንደዛ ሀገር እንደ ውጭ ሀገር ልጆች አይደለም። የኛ ሀበሻ ልጅ ስናድግ አስተዳደጋችን ትናንሾቻችንን ትልቅ እያዘለ እንደዛ ነው። እና ያቺ እናቷ ልብስ እያጠበች እሱ አገኛት ሆነ ጨለማ ነው ወላሂ ልጅቱን ተሸክማ ነው የምትሮጠው። እና ነይ ብሎ ሰፈራችሁ ደግሞ በጣም ጨለማ ነው። ያው ቪዲዮ ስለሚቀርጽ ልጁ ያችን ልጅ አድርሶ ቤት ሰፈር ዳቦ ገዝቶላት በዚህ በጨለማ እንዴት ትመጫለሽ? እውነት ነው ወላሂ እንደው ብቻ ያ አላህ አሁን ለዚች ልጅ እድሜ ልኳን የማይረሳ የአይምሮ በቃ እንዴት ነው በአይምሮ ውስጥ የተቀመጠ የሆነ የማይረሳ ደግነት ማለት ነው ተሱ የተማረችው። እና ደግነቱን አላህዬ ይስጣችሁ። እንደው ያ ረብ ሰማይና መሬት የዘረጋ ጌታ እሱ አሐዱል አሐድ የሁላችሁም ልጆች ሰው የሚመርቃቸው እንጂ ሰው እድሜ ይጠር እንደው ቅር የሚባል ልጅ አይሁን። ወላሂ ተንኮለኛ አትሁኑ። ተንኮለኛ ምንም ስር የለውም። ተንኮለኛ እንደው ያ ረብ የኔም ልጅ ማለት ነው ልጄ አላህዬ ሰማይና መሬት የዘረጋው ጌታ አላህ ሰጥቶህ አፍያውንም ጤና እድግ ብለህልኝ የተቸገረውን ሁሉ የምትረዳ የምትሰጥ የምታግዝ ሩህሩህ አዛኝ ልጅ አላህ ያድርግህ ያ ረብ። ይህንን ደግሞ የምታረገው አላህ ትሰጥህ ነው። መቼም መኪና ስላለው ምንም መኪናው እስከቻለች ድረስ ቢጭን ይዞ ይሄዳል በመኪናው ማለት ነው። ግን በሸክም ተሆነ የተወሰነ ነው የሚሸከመው። ገባችሁ አይደለ? አንድ ሰው በላይ አያግዝም በራሱ ለዛውም ድካም አለው። ግን መኪና 5 6 7 8 እንተዛ በላይ ይይዛል። እና ልጄ ማለት ነው እርዝቅህን ሰፊ እንደው እኔ እንጃ ሰው ሲያግዝ እመኛለሁኝና ሳይ ተደምሜ ነው የማየው። እንደዚህ ተመስጬ በቃ እንደዚህ በቃ እንባይ እስከ ጥሩ ስላለ የሚሰሩ ሰዎች ማለት ነው። እና የኔም ልጅ አርገህ ባለህበት ጊዜ አሁን 2026 አይደል የመኪና ሞዴላቸው የሚወጡት በምትኖርበት አንተ ትታድግ ገና ማለት ነው። በዛ ጊዜ የዛ ያለህበትን ጊዜ ሞዴል መኪና ይዘህ ልጄ እንደ ሰውን የምታግዝ አላህዬ ደግሞ እንደው እየጨመረ ምቀኛን ሁሉ በሩቅ አድርጎልህ በምትሄድበት ሁሉ አላህ ጠብቆ ሐፊዝ ሙእሚን ሷሊህ በትምህርቱም በሁሉም ሩህሩህ አድርጎህ መጥፎ ነገር ሁሉ አላህ ይሰውረክ፣ ከኸይር ነገር ሁሉ አላህ ይወፍቅክ። እና እኔም እንደው ሰው ስትረዳማ እያደርገኝ ልጄ ማለት ነው ሰው ስትረዳ ስታግዝ ስታጎርሳቸው ስታለብሳቸው ይህን የምታደርገው አላህ ደግሞ በረህመቱ በዝነቱ ርዝቅህን ሰፊ አድርጎልህ እንደው ለዘመድ አዝማድ ለሀገር ለወገን የምትረዳ የምትካድም ልጅ አላህ ያደርግልኝ ያ ረብ። የሁላችሁንም ልጆች አድርግላችሁ። እውነት ለመናገር ሁላችንም ልጆቻችን መጥፎ ነገር ሰርተው አንገት እንዴት እንደምንደፋ አንገታችን እንዴት እንደምንሰብር ልጆቻችን ግን መልካም ነገር ሲሰሩ ማንኛውም ወላጅ አንገቱን ቀና አድርጎ ነው የሚሄደው። እመኑኝ ማለት ነው። በልጅ የተነሳ ስንትና አባት ዋጋ የከፈሉ አሉ፣ ስንት የተንከራተቱ አሉ፣ ስንት ያለቀሱ አሉ። ባሳደጉት ልጅ በወለዱት ልጅ ስነ መግባሩ የተበላሸ ሆኖ ማለት ነው። ገባችሁ? አላህ ልጆቻችሁን መልካም ያርግላችሁ፣ አህላቃቸው ያማረ ያርግላችሁ፣ ያርገልኝ። አንተም ወንድሜ ያንተም ልጆች አስለን እናትና አባት የመረቀው ወላሂ እመኑኝ ያቢጮህ እናትና አባት የመረቀው ምንም አይሆንም። አላህ እንደው ለሱ ከለላ ጠበቃ ይልክለታል። እናትና አባቱ የመረቁት ማለት ነው። እናትና አባቱ ደግሞ የረገሙት እናትና አባቱ ያለቀሱበት
ይኖራል ግን ሙርታህ አይሆንም። ወላሂ እናትና አባትን ያስለቀሰ ሰው አላህም ብሏል ኡፍ አትበሏቸው፣ እንኳን ግልምጫ ቀርቶ ስድብ ቀርቶ ኡፍ አትበሏቸው ብሏል። እና ብቻ አላህዬ አላህ ያሳካላችሁ ሁላችሁንም፣ አገራችንን ሰላም ያድርግልን። አንተ ልጅ ወንድሜ ረጅም እድሜ ከጤና ጋር ይስጥህ። በቃ እየመረቁት ነው የእናቶችን ምርቃን እና ያችን ህፃን ልጅ ወስዶ ቤቱ አስገብቶ አልሐምዱሊላህ አለ። ወላሂ አልሐምዱሊላህ አሁን ቤቴ ገብቼ ጧህ ብዬ ተኛለሁኝ። አልሐምዱሊላህ አንድ ከይረ ስራ ሰራሁኝ አለ። እውነትም ከይረ ስራ ወላሂ። ያቺ ልጅ በዛ በጨለማ ቡሻስ ቢበላት በጣም ጅብ አላለች። ደግሞ ያሉበት ሰፈር አዲስ አበባ ሆኖ ወደ ጫካ ቦታ ነው። እዚህ ሰፈር ጅብም አላለች እና ጅብስ ቢበላት ተነህቷ ማለት ነው። ያችን እንግዲህ ስንት አላህ ልኮላት ነው እሷ ማለት ነው። አላህ ወኪል ልኮላት ነውና የተጨነቀችን ነፍስያ የሚረዳ ሰው ለሱም ፈረጃ ያደርግለታል። አገራችንንም እኛንም አላህ ይጠብቀን፣ ተደጋጎቹ ያድርገን፣ አገራችንን ሰላም ያድርግልን፣ ወጥቶ ተመቅረት ይጠብቀን። ሁላችሁንም ለአላህ ብዬ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ውዶች፣ አይከፈልበትም። መልካም ነገር ያስደስታል፣ እኛም እንጓጓለን። እንደዚህ መልካም ነገር እንደው ጨካኝ ነገር አትወስቱብን ማለት ነው። ወላሂ ያው ግድ ነው መቼም እንደዚህ መልካም ነገር ግን ለልጆቻችንም ለእኛም የአይምሮ እረፍት ነው። እፎይ እንላለን ደስ የሚል ነገር ስናይ። ሙስሊም ክርስቲያን ወገኖቻችን ተዋደን አገራችን አንድ ነች፣ የምንኖርባት ተቻችለን የምንኖርባት ሀገር ነችና ሁሉም የርዝቁን በልቶ ጠጥቶ ወደ አኼራ ነው። ሁሉም አይቀርም። ሀውልት አይደለም። ሀውልት እንኳ ጊዜውን ጠብቆ ይታደሳል፣ አለበለዚያ ሁሉም ይቀያየራል። አሁን ቆንጆ ቤት ሰርታችሁ በብሎኬት ምናምን ሰርታችሁ ስንት ዓመት ሲኖር ላዚም መታደስ አለበት፣ አለበለዚያ ይላላጣል። ምን ይላል ቀለሙ ይዝጋል። ሁሉም ነገር የማይሰበር ነገር የለምና የሰው ልጅ ደግሞ በዛ ላይ ደግሞ አጭርነት የምንኖረው እንደው ግፋ ካለ እንደው አላህ እድሜ ሰጥቶን 60-70 ዓመት በቃ አለቀ። ለዚችም ለተአብ ሀገር ማለት ነው። በቃ ታልበላን ታልጠጣን ታልታጠብ ታልሰራን ማኖር ማንችል ፍጥሮች ማለት ነው። እና ስለዚህ ለሰው ልጆች ሩህሩህ እንሁን፣ ደግ እንሁን። ደግነት ለራስ ነው፣ ለማንም አይደለም። አሁን ይሄ ልጅ እኔ እንጃ ወይ በቃ ዱአ ነው ማረግለት። መልካም ብዙ ልጆች አሉ፣ ባለጨማው አለ፣ ባላደራው አለ፣ ማስተራብነት እንደዚህ መልካም ሰዎችን አሉ ሰውን በቃ እና እንደዚህ አይነት ታላችሁ በመኪናችሁ ሸኙ ሰውን በከረ ነገር አድርጉ። አንዳንዴ ደግሞ አሉ ሰውን አዛ የሚያደርጉ እንደዚህ ልሸኛቸው። አሁን የሆነ ልጅ ትናንትና እንደዛ እያየሁኝ ነይ ልሸኝሽ ብሎት እንደ መኪና ውስጥ ገባሽ። ፌስቡክ ላይ እያየሁ ነው። መኪና ውስጥ ግን ያደረገው ምንድነው? የሆነ የሚሸት የሚጠነባ ነገር ነው። በቃ እሱ ልሳቅ ብሎ ነው። ይሄ አያስቅም። ሰውን አዛ በቆሻሻ ነገር አዛ የሚያደርግ ስንት ሳይነስም ያለበት አለ። የሚያስታውን አሁን ተፈጥሮ ነው። ራሴ የሚሸት ነገር ታለኝ አስታውካለሁ። በቃ አልችልም፣ ወላሂ አልችልም። በጣም የሚሸት ነገር ካለኝ አልችልም። እቤት ውስጥ ታየ የሆነ ቦታ ተሸተተኝ፣ በቃ የሚስበኝ ነገር አለ። በቃ አይኔ ሁሉ እንባ ይፈሳል። ምራቄማ ተውት ወላሂ። እና እንደዚህ አይነት ነገር መጥፎ የሚሸት ነገር የምታደርጉ ልቦና ይስጣችሁ። ይሄ አያስቅም። ልሸኛት ብሎ ወስዶ መኪናው ቁልፍ አድርጎ አልከፍት ላይ አቆም ብትለው በዛ ጭዋን የወረደችው። እንደዚህ አይነት ፕራንክ የምታደርጉ ልቦና ይስጣችሁ፣ አላህዬ ማለት ነው። ልቦና ይስጣችሁ። በቃ ተረዳችሁ። እንደዚህ በቃ ደስ የሚል ስነ ምግባር የሞላ የሚያስደስት ነገር ስሩ። አያስቅም። እንደ ፕራንክ የምታደርጉ ነገሮች ይሄን ዝም ብለው የሚሸት ምናምን ምን ይሄ አያስቅም፣ ያስጠላል። እና ሁላችንም አላህ ሁሉም ሰው አንድ አይደለም። ከእናትና አባት እንኳን ተወልደን ሁላችንም አመለካከታችን፣ አህላቃችን፣ አስተሳሰባችን በጣም የተለያየ ነው። የሰው ልጅ ሁሉም እንደንትኑ ነው ማለት ነው። ሁላችንም አላህ ይጠብቀን። ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ልጅ ዱአ አድርጉለት። መልካም ለሚሰራ ሁሉ መልካም ነው። ይኸው ማስተራብነት ታሞ እንደዛ ሲል የሰው ዱአ የማይመልሰው ነገር የለም። እድሜ ያረዝማል። በነገራችን ላይ ዱአ እድሜ ያረዝማል። ወላሂ በላይ ይመልሳል። ከይር ስራ
ዱዓ የሚያደርጉላቸው ሰው እድሜያችሁ እንዲረዝም እርዝቃችሁ እንዲሰፋ ነው የሚያደርገውና መልካም ስራ እንስራ። ሰው አይዘንባችሁ፣ ሰው አያልቅስባችሁ። ሰውን የዞለመ ሰው ለጊዜው ሊደሰት ይችላል፣ ግን የኋላ ወይኔ ጸጸቴ ማለቱ አይቀርምና መልካም አላህ ያድርገን። ሰላም አለይኩም።